ሄርሜላ እንግዲህ አዲስ አበባ ከች ብላለች ማለት ነው ወዶችዬ፣ ውላ ሳታድር። እንዲሁም አብረሽ ድራማው ቀጥሏል ማለት ነው። እንግዲህ ከቤተ ሩታ አስወጣች ሲል ነበረ፣ ልብሶችን ምናምን ይዞ ሲወጣ ነበረ። ሩታ ውጣ እያለችው ነበር ማለት ነው። ግን ሩታ ይመቻት ማለት ያኔ ሴት ልጅ ቤት መሆን አለባት፣ ወንድ ልጅ መውጣት ያለበት። እስከ ዛሬ እንደ ሩታ ወጣች ነበር የሚባለው እና እንዴ ልጁ አስከበራት። ልጅ መውለድ ጥሩ ነው አንዳንድ ጊዜ ቢሆንም ግን እንዲው ወንድ ልጅ ነው መውጣት ያለበት። ሰላም ውድና የተከበራችሁ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። ድራማው ቀጥሏል። አሁንም ደግሞ እንግዲህ ጸጊና ዳኒ ይደለባሉ ማለት ነው በአንድ ላይ። ከዛ በቃ የቀወጠ ድራማ ነው የሚሆነው፣ ጠብቁ። በእርግጠኝነት ዳኒና ጸጊ ያሉበት ድራማ ያምራል ማለት ነው። እና እኔ ማለት ነው ጸጊን እና ዳኒን በጣም ነው የምወዳቸው። አልሰራባቸውም ግን እወዳቸዋለሁ ማለት ነው። ሄርሜላንም እንደዚያው እወዳታለሁ ግን በሷ አልሰራም። ያው አንዳንዴ ነው የምሰራባት ግን እወዳታለሁ። እኔ እንጃ ያኔ ያደረገችው ነገር ትክክል አይደለም። የሩታን ባል ነው የቀማች፣ ባሏን ማለት ነው። እንደዛም ሆኖ እያለ ግን እኔ እንጃ ደስ ትለኛለች፣ እወዳታለሁ ማለት ነው። ጸጊንና ዳኒንም እንደዛው። ግን በእነሱ ጭራሽ ሰርቼ አላውቅም፣ ግን በጣም ነው የምወዳቸው። ጠንካራ ናቸው ማለት እዚህ የደረሱት ስንት ሆነው ነው ማለት ነው። ስንት እያየኋቸው ነው ያደጉት። እዩብም እንደዚሁ እያየሁት ነው ያደገው። በቃ አይደል አንዳንድ ጊዜ እንደዚሁ ደግሞ አብረሽና ሩታም እያየኋቸው ፈመሱ። ጉድ እኮ ነው እንደው ጠንክሮ በመስራትም ሳይሆን ነገር ግን እድልም ያስፈልጋልና እድልም አላቸውና አብረሽ ማለት እንዴ እንደዚህ በሁለት ዓመት እንደዚህ ጣራ መንካት። ግን ቆይ ቤት ገዛላት ምናምን ሲባል ነበርና ሰርፕራይዝ ስትደረግ ነበር ያየ ነው። ግን ድሮ ቤቷን የገባች ድሮን ቤት ነው እንደ ገዛላት። ያም ተሆነ አሪፍ ነው። እና እኔ ደግሞ አዲስ ቤት ነበር እንደሚገቡ የጠበቅኩት። ከዛ ድሮ ቤታቸው ነው የገቡት። ያ ደግሞ የኪራይ ነው ወይ በእርግጠኝነት ያኔ በደንብ አላየሁት ይሆናል። እሱ ነው መሰለኝ የገዛው። እና አንድ ላይ እንደሚመጡ ድራማው እንደሚቀጥል እንዲሁም እነ ዳኒ እንደሚቀላቀሉ ተናግሬ ነበረ። ይኸው ሳይርቅ አሁን እንግዲህ ከች ብለዋል ማለት ነው። ዛሬ ጠብቁ ማለት ነው። ሄርሜላ እና አብርሽ በእርግጠኝነት ሊመጡ ይችላሉ በአንድ ማለት ነው። እንግዲህ አብርሽ ወጣ ማለት ሄርሜላ ጋር ሄደ ማለት ነው። ምክንያቱም እሷን አብርሽና ሄርሜላ ታርቀዋል። ከዛ ሄርሜላ ጠፋሽ ማለት ነው። አብርሽ ደግሞ የሩታን አንዳንድ ነገሮች አስተካከለ። የልጅ እናት ስለሆነ ማለት ነው። ማለት እንደዛ ነው እንግዲህ ድራማው ላይ የልጅ እናት ናት። በእርግጥ ግን እንደዛ ነው ያስመሰለው። ያኔ የልጅ እናት አገዘ። ከዛ ሩታ ወጣ ብለዋለች፣ አፈልገውም። ከዛ ከሄርሜላ ጋር እንድድሮ ይሆናል ማለት ነው። ከዛ ሩታ ትምጣ ታግኘኝ እያለች ደግሞ ይቀጥላል ማለት ነው ወዶችዬ። በዛ መሀል ደግሞ የሩታ ፋሚሊዎች ተጎኗ የዝኝ ማነች የሄርሜላም እንደዛ ሆኖ ይቀጥላል ማለት ነው። እንግዲህ አቤልን ቤት አታምጣው፣ እሱን አንፈልገውም፣ ጥላት መሆኑን አላታቅም። እንዲሁ እሱ እኮ ነው ጥላት፣ የልጅህም ጥላት እሱ ነው የሩታም ይሉታል። እንደ የአብርሽ እኮ ጓደኛ ነው። ታዲያ ደግሞ ለድራማም ቢጠላቸውም እንጂ ከልቡ አይደለም። ቆይ ከልቡ የሚጠላቸው ቢሆን ቤት የሚያስገባቸው የሚያስገቡት ይመስላችሁ ነበር ጋይስ? ጋይስ አይታችኋታል? የሆነች ልጅ ጠጌ ቲክቶክ ላይ ገስት ላይ ገብታ ለሩታ ልጅ ልብስ አሰርተሽ ስጭልኝ ስትላት ነበረ ማለት ነው። እንግዲህ ያቺ ልጅ እውነቷንም ይሁን ውሸቷንም ይሁን አናውቅም፣ ብቻ ጸጌ ማድረግ አልችልም እያለች ነበረ። ምክንያቱም ጸጌ እንደዛ አድርጋ ተሰጠች ምን ትባላለች? እንደገና ደግሞ እና አብርሽ ምን ይባላሉ? ከመዲያም ቅመም እንትን እያሉ ኢትዮብ ይሸቅላሉ በእነሱ። እንደገና ደግሞ ገንዘብ በቃ የሌለ ይቅጠለጠላል። እች ልጅ እንግዲህ አውቃም ሊሆን ይችላል የእነሱን ስም እንትን ለማለት ይሄ ማለት እንደገና እንደ አዲስ ያኔ እንዲወራ ወይም ደግሞ ተብረው ሊሆን ይችላል። ግን ጸጋ አልተቀበለቻትም ነበረ ማለት ነው። አባቷ ይገባታል ማፈሪያ እንዴ! እኛንም እያሰደቡ የመዳም ቅመሞችን የመዳም ቅመሞች ነው የምንባለው። በተለይ እኛማ በምንሰራባቸውማ እነሱ ስደግፍ አሀ እናንተ ናችሁ ለኬ ብር እንትን የምትሉት የምትሰጡት ነው የምንባለው። እና በጭራሽ በእነሱ የሚሰራ ሰው ለእነሱ አይሰጥም። ምክንያቱም እዚህ ላይ የሚሰሩት 5-10 ለማግኘት ነው። እና
አያረጉትም። ምናልባት አንዳንድ ሰው የቅርብ ሰው ምናምን ሊሰጥ ይችላል። ያ ደግሞ ችግር የለውም፣ ስጦታ ያለ ነው እና በእነሱ የሚሰሩ ልጆች አሉ። አሁን ብዙም አውቃቸው አሉ እና እንኳን ሊሰጡ ማለት ነው ለእነሱም በተሰጡ በጣም ስለማውቃቸው ነው እኔ ማለት ነው። በእርግጥ እኔም ተብዬ አውቃለሁ እንደዛ አትበሏቸው ጥሩ አይደለም ስለ አንቺ ነሽ የምትሰጪው ማለት ነው አንዱ አንቺ ነሽ ተብዬ አውቃለሁ እኔም እና ብቻ አላውቅም። ግን ብዙ ጊዜ የሚባለው የሚሰደበው የመዳም ቅመም ነው። ሊያሸው ራሱ እኛ ነው የምትሳደብ የመዳም ቅመም እያለኝ ማለት ነው። አንዷ ባጠፋች እንግዲህ ሁላችንን የምንሰደበው። ሩታና አብርሽ እንግዲህ ድራማውን ልጃቸውም እያገዛቸው ነው ማለት ነው። እንግዲህ አንዳንድ ጊዜ እንዳያችሁት 4 ደቂቃ 5 ደቂቃ ከዛም በላይ እየሰራላቸው ነው፣ እያለቀሰ ምን እያለ ማለት ነው። ሰላም ውድና የተከበራችሁ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱ ወዶችዬ። ጸጌና ዳንም ሲረገጡ ነበር። አሁን ደግሞ አቤልና ሄርሜላ ናቸው ማለት ነው የሚረገጡት። ቀጣይ ደግሞ እንግዲህ ምን እንደሚፈጠር አናውቅም። ለማንኛውም አዲስ አበባ ስለገቡ ሁላቸውም አዳዲስ ነገር ይዘው ይመጣሉ። ከዚህ የባሰ ማለት ነው ያበደ ድራማ ይዘው ይመጣሉ። ጋይስ ጠብቁ።